ላይ እርካታ አለ ሆይ አደርባይነትስ በአመራሩ ዙሪያ ላይ እርካታ የሚፈጠረው ቅድም ካልኩ ነው ገና ከዛ ባህሪያችን እየተላቀቅን በመምጣታችን የምንፈልገው ደረጃ ላይ አልደረስንም ነው እንጂ መንገዳችን እነዛ ነገሮች ወደ መውሰድ እየሄደ ነው ብዬ አምናለሁ ወደ ትክክለኛው መስመር ለመግባት እየሞከርን ነው አደርባይነት እኔ አሁን ማልስማማው ድንገት ዛሬ የመጣ ባህሪ አርገን ካየነው ነው መቼም ይምጣመሽ ግን አሁን የገነገና አይመስልም ወይ አንዳንድ ጊዜ በርግጠኝነት ላልተረዱት ሐሳብ ሁሉ ጭምር ማጨብጨብ ስለ አደርባይነት የበለጠ ነው እየሰማን ያለ ነው ወይስ አደርባይነት ነው ራሱ እየበዛ ያለው ከ550 ሺህ ብር ቅድመ ክፍያ ጀምሮ የፔንታውስ ዲዛይን ያላቸውን ቤቶች ከዲኤምሲ ሪል ስቴት መልካም አዲስ ዓመት አዲሱን ዓመት ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ይዘንላችሁ መጥተናል በድርጅቱ ተይዘው የነበሩ ቤቶችና ሱቆችን በአዲስ ዓመት ለሽያጭ አቅርበናል የፔንታውስ ዲዛይን ያላቸው ቤቶችን በ10% ቅድመ ክፍያ ብቻ ከእርሶ የሚጠበቀው 40%ን በ3 ዓመት መክፈል ብቻ ነው የቀረውን 60% እስከ 25 ዓመት የሚቆይ የባንክ ብድር አመቻችተን እንጠብቆታለን ከዚህ በተጨማሪ የንግድ ሱቆች ለምትፈልጉ ደንበኞቻችን ከ20 ካሬ ጀምሮ ለሽያጭ አቅርበናል ከታች ባለው ስልክ ደውለው ለሚመጡ ደንበኞች እስከ 30% ቅናሽ አዘጋጅተን እንጠብቆታለን ዲኤምሲ ሪል ስቴት ውድል ላይ እንገኛለን በየነው ነው የማምነው ያን በመሆኑ በጣም አሁን የመጨረሻው ፈተና ልክ ወደ ኮሌጅ ልትገባ የምትወስደው ከ12ኛ ክፍል መልቀቂያ ፈተና በተጨማሪ አሁን የኮሌጅ መግቢያ ፈተና ጫፍ ማለት ነው በመውጫው ጫፍ ላይ ግን ያኔ መሃል ላይ ነን ያልነባቸውን መሰረታዊ ምክንያቶች ጠቅሰውልኝ ነበር መለማመዱ አለ ወደ መደመር ሲመጣ አብዮታዊ ዲሞክራሲ በዚህ ጎትታል በዚህ በኩል ልማት ሲል በዚህ በኩል ጥፋት ይላል እነዚያን ማሳያዎች ገልጸን ነበርና እነዛ በያኔ መሃል ላይ ለመሆናችን የጠቀስናቸው ማሳያዎች አሁን ከባሰበት የዋለኛው ጫፍ ላይ ነን ብለው ነው የሚናገሩትና እንዴት ነው እንግዲህ ያኔ የነበረው የመፈናቀል የምን አሁን ለምሳሌ የብሔር ተኮር የሆነ ጥቃት ያኔ በጣም የተባባሰበት ጊዜ ነበርና አስተዋውስኩ አሁን ብሔር ተኮር የሆኑ ጥቃቶች በጣም የቀነሱበት እንደውም አንዳንዴ ማንሰማበት የእርስ በርስ ግጭቶችን እንሰማለን እንጂ በአንድ ክልል ውስጥ ባሉ የተለያዩ ኃይሎች ፖለቲካዊ ኃይሎች መካከል እናያለን እንጂ አንድ ብሔር ከአንድ ብሔር ጋር የሚመስል ግጭት አሁን አንሰማም ሁለተኛ በኋላ ምን መጣበታለን ትርክትን በተመለከተ በየቦታው አንዱን ካንዱ ሊያጋጩ የሚችሉ በአመራሮቹ ጭምር ሲነገሩ የነበሩ አጋጭ የሆኑ ነገሮች ነበሩ የአንድ ክልል አመራር ከሌላ ስለሌላ አንዱ ክልል ስለዛው ውስጥ ስላሉ የተለያዩ ማህበረሰቦች እነሱ ነገሮች አሁን በጣም እየቀዘቀዙ መጥተዋል በነበረው በብልጽግና ወይም ደግሞ በኢህአዴግ የመጨረሻ ዓመታት በነበረው አመራር መካከል እንኳን የአንድ መንግስትና የአንድ ፓርቲ አመራር ናቸው እነዚህ ሰዎች እያለ ሰው እስከሚጠይቅበት ጊዜ ድረስ ስለራሱ ስለ ፓርቲውም ስለ ሀገርም ስለሚሄዱበት መንገድ የተለያየ ነገር ነበር የሚነጋገሩት ያንስ አሁን የንግግር የምልከታ ወይም የነዛ ነገሮች አንድነትና ወጥነት ገብቷቸው ነው ወይስ በተወሰደባቸው ገዢው ፓርቲ በወሰደባቸው እርምጃ ነው ወይስ ምክንያቱም የእርምጃ ጉዳይ ሲሆን ያገረሻል ገብቷቸው ተውጦላቸው አመለካከታቸው ተቀይሮ በስልጠና ታንጸው ምግባር ገዝተው ነው ወይስ ወሳኙ ማህበር ከዛ ውስጥ ወሳኙ አካል ገብቶት ነው ወሳኙ አካል ማለት መቼም አንድ ጠቅላላ 15 ሚሊዮን አለኝ ሚል ፓርቲ ሁሉንም ወደ አንድ ነገር አያመጣው በዛ ውስጥ ግን ወሳኝ ሚና ያላቸው አካላት ግን የነካቱ እኔ በማቀው ባለፉት 5 አመታት ለመራሮቹና ለአባላቱ የተሰጡት ስልጠናዎች በጣም ብዙ ናቸው በማዕከል ደረጃም በየዞኑም የተሰጡት ስልጠናዎች የስልጠና ዝግጅቶችና ዶክመንቶች ስትመለከት አመለካከት ለውጥ እንድታመጣ የሚያደርጉ የሚያስገድዱና ከዚህ አመለካከት ለውጥ ከወጣ ተቀላላውን ነገርህን ጥለህ እንድትወጣ የሚያደርጉ በተለይ በህዝባዊ በዓላት ላይ ነበር እነዚህ አንተንኳሽ ንግግሮች ምን መለከተው እንግዲህ እርሶም እንደሚሉት በዚህ ሰሞን ወይም በዚህ አመት በተለይ ማለት ይቻላል ብዙ እንደዚህ አይነት ነገር እየተሰማ አይደለም ወደ መጽሐፋችን እንመለስ
ትርክቶችን ገዢ እና ንዑስ በሚል ይከፈላል በሚል ጠቅላይ ሚኒስትሩን በዚሁ መልኩ ሲገልጹት ብዙ ጊዜ ተደምጧልና እርሶም ይሄንኑ መንገድ ነው የተከተሉት ምንድነው ገዢና ንዑስ የሚባል የትርክት አይነት አለ ወይ ገዢም ንዑስም ለማለት መስፈርቱ ምንድነው አለ ይሄ በዓለም ላይ ትርክትን የሚያጠኑ ሰዎች ሙሉ የሚገልጹት አይነት ነው ገዢ ትርክት የሚባለው የተለያዩ ማህበረሰቦችን ሊያገናኝ የሚችል ከፖለቲካ ለሂቃንም ያለፈ በተለያየ አካባቢ ያለ የአንድ አጠቃላይ ማህበረሰብ አንዳንዴ እንደ ሀገር አንዳንዴ እንደ አህጉር አንዳንዴም እንደ ዓለም የምትከተለው ትርክት አለ ከእሴቶችህ ከታሪክህ እና ከነገ ልደርስበት ከምትለው ግብህ የሚነሳ ነው ይሄኛው ትርክትና ንዑስ ምንላቸው ደግሞ በተለያየ ለምሳሌ በሃይማኖተኞች በራሳቸው በክርስትና ያለ ትርክት እስልምና ላይ ላታገኙ ይችላል እስልምና ላይ ያለ ትርክት ክርስትና ላይ ላታገኙ ይችላል አንድ አካባቢ ስለራሱ አመጣጥ አካሄድ የብሔረሰቡ ከየት ነው የመጣው እንዴት ነው ኖረ እንዴት ነው እዚህ ደረሰ ብሎ ለልጆቹ የሚያስተላልፈው ትርክት አለው ያ ለአንድ ብሔረሰብ ላይ ሰራ ይችላል እንደ ሀገር ግን አምጥተህ እንዴት ኢትዮጵያውያን ስንሆን ምን ሆነን ነበር ስንጋጭ ለምን ነው የተጋጨነው ስንፋቀር ለምን የተፋቀርነው ወዴትስ መሄድ እንፈልጋለን ብሎ በአብዛኛው በብሔራዊ ትውስታ ላይ መሰረትና በብሔራዊ ግብ ጋራ ተያይዞ የሚተረከው ትርክት ገዢ ትርክት ትለዋለህ ወገን ዘለል ነው ወይም አንድን ድንበር ይዘላል ስለዚህ ይሄ መጽሐፍ ገዢ ትርክት ነው ብለን መውሰድ እንችላለን ወይ ምክንያቱም መደምደሚያውንም ስንመለከተው ለምሳሌ ብልጽግና ሐሳቤ ነው መደመር ሐሳቤ ነው መደመር ማይገልጸን ሰዎች አለን ብለን ልናስብ እንችላለን ምክንያቱም ዝም ብሎ አንተ እንኳን በመታቀው ከ80 በላይ የሆኑ ፓርቲዎች አሉ መደመር ምናቸውም ያሉነ እነዚህ ፓርቲዎች ደግሞ የሚወክሉት ማህበረሰብ አላቸው ወይም ማህበራዊ መሰረት አላቸው ስለዚህ ገዢ ትርክት ነው ብለን ይሄን እንድንወስድ በዚህ መጽሐፍ አቀራረብ መሰረት የመደመር ሐሳቤ ገዢ ትርክት መሆኑን የሚያመላክት የመደመር ሐሳቤን የሚያቀነቅነው ብልጽግናም ለዚህ አቋም ተገዢ መሆኑን የሚገልጽ አይነት መደምደሚያ ስለሆነ ወይም ደግሞ በመሃልም ብዙ ነገሮች ስለምናይ ብዙ መደመር አይገልጸንም የሚሉ አካላት አሉ ምናልባት ይሄ ገዢ ትርክት ሊሆን ይችላል በዚያውም ላይ ሌሎች ምናነሳቸው ስላሉ በእንደመር እኔ መደመርን ማየው ከብልጽግና ፓርቲ ነጥዬ ነው ብልጽግና መንገዴ ነው መደመር መንገዴ ነው ብልጽግና ግቤ ነው ብሏል መደመር ግን የኢትዮጵያውያን ባህል እሴትና የመጣንበት መንገድ ነው ብልጽግና ናት መደመር የሚለውን ስም ፖለቲካዊ ቃል አድርጎ ስላመጣው ተለይቶ ሪዮቱ አይደል እንዴ ካልሆነ በስተቀር ቆይ መደመር የብልጽግና ፓርቲ ሪዮት ዓለማዊ ፍልስፍና መደመር ነው መንገዳችን መደመር ነው ይላል ሪዮት ዓለሙ ነው ስለ ሪዮትም የተናገርከው ስላለ ሪዮቱ ከሆነ መደመርን ከብልጽግና ላይ የተማየታችልማ ምክንያቱም ሪዮት ዓለም ማለት ዓለምን የምንመለከት እዚሁ ዲፋይን አድርገዋል ስለዚህ እሺ አንድ ሪዮት ዓለም እኮ ገሌ ተቀበለው ማለት የገሌ ነው ማለት አይደለም በባለቤትነት ተቀበለው እንጂ በባለቤትነት አልፈጠረውም እኮ ብልጽግና አንድ ነገር ልትቀበለው ትችላለህ ለምሳሌ የኢትዮጵያ መብራት ኃይል ሲል የኢትዮጵያነቱን ተቀበለው እንጂ የኢትዮጵያ እኮ አይደለም እሱ ነው የኢትዮጵያ እንጂ ኢትዮጵያ የሱ አይደለች መደመርም የብልጽግና ነው ስንል ብልጽግና መደመርን ከኢትዮጵያ ወስዶ ተቀበለው ማለታችን እንጂ ፈጥሮ ሰርቶ ቀምሮ ያመጣው አይደለም ኢትዮጵያ ውስጥ የነበረ ይሄንን ለፖለቲካዊ ወደ ፖለቲካዊ ሐሳብነት ወሰደው እሱ ኢትዮጵያውያን ግን ሲጠቀሙበት የነበረ የኢትዮጵያን የራሳቸው ፍልስፍና ነው መደመር በተግባር ገልጸውታል ባንኗኗር አሳይተውታል ባህል አርገውታል አመጋገባቸው ላይ የልብስ አሰፋፋቸው ላይ በብዙ ነገሮቻቸው ላይ ይሄን የገለጹትን የኢትዮጵያን ሐሳቤ መቼም አንድ ነገር ዕውቀት የምታረገው ቅርጽ ስትሰጠው ነው ቅርጽ ያለው ነገር ዕውቀት ሊሆን አይችልም መጀመሪያ ዕውቀት ማለት ቅርጽ ያለው ነገር ማለት ነው በዓለም ላይ ያለው ነገር አምጥተህ መከፋፈልም የመጣው ለዛ ነው አንድ ነገር የምትረዳው ከፋፈለ ስለሆነ ዕውቀት ካልተከፋፈለ በስተቀር ዕውቀት ሊሆን ስለማይችል ለማስተማርም ለማስተላለፍም ስለማይችል ያንን የዕውቀት ጉዳይ አድርጎ አመጣው እንጂ መደመርን ፈጥሮት እኮ አይደለም እሱ መደመር ኢትዮጵያ ባህል ነው ግን ያን የኢትዮጵያ ባህል አገር በቀል የሆነውን በቀበል ሻይምራሙና የምስራቁ ጋር እየተላጋው ከመሄድ ብሎ ነው እሱ ያመጣው ስለዚህ መደመር
እገሌ ይቀበላል እገሌ አይቀበለውም ልትለው የምትችለው ነገር አይደለም እየኖርክበት ነው አንተ ራስህ ሌላውም እየኖረ ነው እንደ ፖለቲካዊ አሳሰብ ብልጽግና መደመር የሚለውና በእንተና ያስቀምጠውን አልቀበልም ልትል ትችል ይሆናል ፖለቲካ አሳሰብ ሲያደርገው መደመርን እንደ ሐሳብና መደመርን እንደ ኢትዮጵያውያን መንገድ መደመርን የኢትዮጵያ ትርክት አድርጎ መቀበል ደግሞ አንድ ሌላ ጉዳይ ነው ለምን የትኛ የወጣህበት ማህበረሰብም የምትኖርበት አኗኗርም ምንህም በሙሉ አንዱ ከሌላው ጋር ተሰናስሎ አንዱ ከሌላው ጋር ተዛምዶ ልዩነቱንና አንድነቱን በታቅቦ አጠባብቆ የሚኖር ማህበረሰብ ነው የኛ አለዛ 80ዎቹ ብሔረሰቦች ኮ ሊኖሩ ይችላል ፓርቲው አባላት ለምሳሌ የብልጽግና የፓርቲ አባላት ወይ ማከላይ ኮሚቴው አለ እነዚህ ኃይሎች በተለያየ መልኩ ስልጣና ሲሰጣቸውን ተመልክተናል መደመርን ከብልጽግና ለይተው የሚያዩበት እድል አለ ይቻላል አዎ መደመር እንደ ፖለቲካዊ ሐሳብና መደመር እንደ አገር ስሪት ሁለቱ የተለያዩ ነገሮች ናቸው መደመር እንደ ፖለቲካዊ ሐሳብ የፖለቲካ ኦኬ ከሷ አቋያ ገዢ ትርክት ነው እንበል ከዚያ ውጪ ደግሞ ለንኡሳን ትርክት በመሳሌነት ሲነሳ ክቡር ጠቅላይ ሚኒስትሩም እንደዚሁም የመጽሐፉ ምርቃት ጊዜ በተለያየ መልኩ እንዳስተዋል ነው ለምሳሌ ትልቁ ወደ ንኡሳን ትርክትነት የሚወስደውና ራሳቸውን አንድን አካባቢ አንድን ማህበረሰብ ለማግነን ሲባል ፍረጃ አንዱ ትልቁ የቀደመው ስርዓት መገለጫ መሆኑን በተለይ ከትምክተኝነት ከነፍጠኝነት ከዚህ ከጠባብነት ወዘተርፈ ጋር አያይዘ በሰፊው እዚህ ላይ ያነሳው ነገር አለ እና እነዚህ አካላት ነፍጠኛውን ወይም ትምክተኛና ጠባቡን በማጋጨት የራሳቸውን ስሪት ማንበርና የራሳቸውን ትርክት መፍጠር መሆኑንም በተመሳሳይ እዚሁ ላይ ገልጸሃል ግን ደግሞ እዚያው ዞር ብለህ አንተም ጃውሳና ጁንታን እንደዚሁ በተመሳሳይ ታነሳለህና በተደረጉት የህግ ማስከበር ምን በለው በተደረጉት የጦርነት ዘመቻዎች ላይ ሁሉ በቀላሉ እጅ ሊሰጡ ያልቻሉባቸው መሰረታዊ ምክንያት ህዝብ ከጀርባቸው ስላለ ነውና አሁንም ከፍረጃ አልወጣንም ወይም ገዢ ትርክት ነው ልንለው ያስችለንም የሚል ሐሳብ ቢነሳስ ለምሳሌ ትምክተኝነት እኮ በዓለም ላይ ያለ ነገር ነው ያለ የሰው ልጅ በሽታ ነው ጠባብነት በዓለም ላይ ያለ የሰው ልጅ በሽታ ነው ሌሎችም የሰው ልጅ በሽታዎች ናቸው ይሄንን አንድ ሰው በሽታው ሊኖረው ይችላል የተወሰነ ሰዎች በሽታው ሊኖራቸው ይችላል ያንን ግን የህዝብ በሽታ አድርገህ ከቆጠረኩን ስተት ነው እንደዛ የሚባል ህዝብ የለም ጠባብ የሚባል ህዝብ የለም ትምክተኛ የሚባል ህዝብ የለም እኔ አንተ አበበ ከበደ አለሙ ልንሆን እንችላለን ላንሆን እንችላለን እኛ ያን የሆኑ ሰዎች ደግሞ ሰብሰብ ብለን የሆነ አንድ ማህበረሰብ ልንመሰረት ይችላል ፖለቲካ ቡድን ሊሆን ይችላል የሲቪክ ማህበረሰብ ሊሆን ይችላል ወይም ደግሞ ማህበረሰባዊ ኮሚኒቲ የምንለው ነገር ልንመሰረት እንችላለን እሱ ባሳሰብ ነው ሰዎች የሚሰባሰቡት ይሄ በሚሆንበት ጊዜ ያንተ የትውልድ መሰረት ጉዳይ ላይ ሆነ ይችላል በዚህ በመተሰበሰበበት ጊዜ ትልቁ እኔ ተቃወምኩት እዚህ መጽሐፍ ላይ ምንድነው አንድን አሳሰብ ለአንድ ህዝብ መስጠት አንችልም እንደሱ አይነት ሳይንሳዊም አይደለም ትክክለኛም አይደለም አሁን እዚህ መጽሐፍም ላይ ለማስቀመጥ የሞከርከውና ገዢ ትርክት ለመፍጠር የሞከርከው ይሄ በጅምላ መፈረጅና ወቀጣን ነው እሱ ነው የኛ በሽታ የሚል ይመስለኛል እኔ እንደውም እዛው ምርቃቱ ላይ ማን ነው ዶክተር ወዳጄንም ያነሱልህ መሰረታዊ ጥያቄ ህመሟን አግኝታሉ የሚል ነው አሁን እኔ የሚመስለኝ ህመማችን አደርባይነት አይደለም ወይ ማለት ካልተወሻሸን በስተቀር በሰዓቱ ከዛሬ 2 ዓመት አስቀድሞ እንደሱ አይነቱ ጁንታነት ማለት ለአንድ ብሔር የተሰጣ ነበርም ወይ አይደለም እንደዛ መልካከት የነበራቸው ሰዎች ኮኑ ስተት ነው እዚህ መጽሐፍም ላይ እኔ በግልጽ የትግራይ ህዝብ አንድ ጉዳይ ነው የትግራይ ህዝብ እኮ ብዙ አይነት የሪዮት ዓለም አመለካከት የሃይማኖት አመለካከት የጾታ ልዩነት ስለ አገርና ስለ ታሪክ ያለው አመለካከት የተለያየ ስለ ዓለም ያለው አመለካከት የተለያየ አንድ ፓርቲ ብቻ ሊወክለው የሚችል አይደለም ይሄ በመሆኑ እኮ ነው አሁን እንኳንስ ይሄ ያኔ የ1966 የተማሪዎች ንቅናቄ በመጣበት ጊዜ እንኳን በትግራይ ውስጥ አንድ ፓርቲ ብቻ አይደለም የነበረው ብዙ አይነት ፓርቲዎች ናቸው ተመስርተው የነበሩት በወቅቱ በተደረገ የሽምቅ ትግል አንዱን ያሸነፈው ቢሄድም ያንን የሚወክለው ፓርቲ ያሸነፈኮ ማለት ያ የተወከለው ሐሳብ ተሸነፈ ማለት አይደለም ከዛ በኋላም እኮ በህወሓት ውስጥ ራሱ 2-3 ጊዜ መለያየቶች ተፈጥረዋል እንደምታስታውሰው የአመለካከት ልዩነት ባይኖረው ማህበረሰቡ
አንድ ፓርቲ አንድ ወጥ አንድ ምን ሊሆንበት የሚችልበት እንደ ኮካኮላ ጠርሙስ የተመረተ ማህበረሰብ እኮ አይደለም ምንም እንኳን ቀናነት ቢኖር ይላል አንድ መጽሐፍ አንተንም እንደዚሁ የመጽሐፉ መግቢያ ላይ ትልቅ ምስጋና አቅርበውላል ጸሐፊው ቅን እንኳን ቢሆን በተመረጠ አኳን የተተረጎሙ ተረኮች ላይ ተመስርቶ እርሱም ይተረጉማል ሲተረጉም እምነቱ ሐልዮቱ ወዘተ ተጽኖ ይፈጥርበታል እና ነዚህ መጽሐፍ ላይ ከዚህ እንዳላመለጥክ ነው የተመለከትኩት ከብልጽግና ከዚያ ባሻገር ደግሞ ምናልባት እንግዲህ አንተ በመግቢያም በመደምደሚያም ህዝብ እንዲቀየርበት ሀገሪቷ እንድትከብርበት እንድትበለጽግበት ብለህ ነው ያሰብከው ምርቃቱ እጅግ የገዘፈ ነበር ሚዲያ ሙሉ ቀጥታ የአየር ስርጭት ተሰጥቶታል ክቡር ጠቅላይ ሚኒስትሩና የብልጽግና ፓርቲ ፕሬዝዳንት ናቸው የክብር እንግዳው ይሄ ሲመለከት በቃ በፓርቲው ተጽኖ ስርና ህዝብን እንደ ህዝብ ሀገርን ለመገንባት ለማስተማር ሳይሆን ለብልጽግና ለማቀንቀን ነው በሚል ስሜቱ እንዲቀዘቅዝ አያደርግም ወይ በዚህ ደረጃ የሆነ ነገር ሚል ነገር ከዚህም ሰውዬ ምሳሌ አይ እኔ ለብልጽግና ማቀንቀን እንኳን ነውር አይደለም ይያልኩ አይደለም አሁን መጥፎም አይደለም ግን እኔ አላደረኩትም እሱን የጠቅላይ ሚኒስትሩ መገኘት የሌሎችም መገኘት አንደኛ አብሪያቸው ነው መሰራው ከሳቸው ጋር ላለፉት 5 አመታት በተለያዩ ጉዳዮች አብረን ሰርተናል ከሌሎችም በወቅቱ ከጠራኋቸውም ሰዎች ጋር በተለያየ ጉዳይ አብረን ሰርተናል ስለዚህ እነዚህ ሰዎች በዛ ቦታ ላይ መገኘታቸው የሚገርም ወይም ሰበር ዜና የሚሆን ጉዳይ አይደለም ከዛ በተጨማሪ ደግሞ እንደገና ይሄ ሐሳብ እሳቸውም የዛን ጊዜ እንደተናገሩት የአንድን ወገን ለማስደሰትና አንዱን ወገን ለማስከፋት የተደረገ አይደለም እኔ ያሰብኩትን ለኢትዮጵያ የተሻለ ይሆናል ብዬ የገመትኩትን የሚሆን ነው ሰዎች ይሄ ሰው እዚህ ተጽኖ ውስጥ ገብቷል አልገባም የሚለው ለማየት የተሻለው መንገድ የጻፍኩትን መመርመር ነው እሳቸውም እንዳሉት አንድ ሰው 100% ከሆነ ተጽኖ ውስጥ 100 ነፃ ነኝ ቢል ራሱን ይዋሻል አትችልም አንተም ቢሆን ያደክበት ማህበረሰብ የምትከተለው እምነት የምትውላቸው ሰዎች ዛሬና ትናንት እየሰማኸው ያደከው መረጃ ተጽኖ አለበት የምታደርገው ነገር ምንድነው እሱ ተጽኖ በመሰራቸው ስራዎች ውስጥ እንዳይመጣ ትግል ነው የምታረጋው 100% ተላቀቃል አልተላቀቅም ስራህ ነው የሚወስነው ቁጭ ብሎ ይሄን የሚመረምር ሰው ያይና መረጃዎችን ይሰበስብና የራሱ የመመርመሪያ የተለያዩ ሳይንሳዊ መንገዶች ታሉ እሱን ያይልና ይሄ ሰው በዚህን ያህል መጠን ከተጽኖ ተላቋል በዚህን ያህል መጠን ተጽኖ አለበት ነው ሊል የሚገባው እና እንደኔ ቀደም እንዳልኩ መደመርን የማየው ከበፊቱም ጀምሮ ስለ ብልጽግና እኮ ከመምጣቱ በፊት ስለ ደመራ ጽፌያለሁ የኢትዮጵያ ደመራ ምን አይነት ትምርት ይኖረው እንደሚችል እና በአብዛኛው ማህበረሰብ በሰሜኑም በደቡብም ይሄ ደመራ እንዲሆኖ ካለና ምን ተጠቀምበት ከሆነ እሱም መሰረት አድርገን ችቦቹ እንጨቶቹ ከዛ ደግሞ ትልቁ ደመራ እንደሚመሰርተው ኢትዮጵያ ለምን እንደዛ አናደርግም ለምን ደመራውን ለመስራት ስንል ችቦውን የማጥፋት ለችቦ ስንል ደመራውን ማጥፋት ውስጥ ለምን እንገባለን ሁለቱን እንደ ችቦና እንደ ደመራ ይዘናቸው ልንቀጥል አንችልም ወይ የሚል ሐሳቦችን ሳመጣ ነበር እሱ ነው እንግዲህ በኋላ ብልጽግና እንደ ፖለቲካዊ ሐሳብ መደመርን ወሰደ ኢትዮጵያውያን እንደ ባህል ሲጠቀሙበት የነበረ ነው መደመር ወይም ህብራዊ አንድነት ይሄ ነው ለኛም የሚያዋጣን ትርክታችን ብዙ ጊዜ ወደ ጽንፍ እየሄደ ነው ከዛ ይልቅ ይሄም ይምጣ ይሄንንም እንያዝና አቻችለና አጣጥመን መሄድ የምንችልበት እድል አለ የተነፈገ አይደለም ከባህላችን ጋርም የተጣላ አይደለም ከነገ ጉዟችንም ጋር የተጣላ አይደለም ነው የኔ ትልቁ አሁን እዚያ አሁን አንተ በተለየ ለዚህ ጥያቄ መልስ ቅርብ እንደምትሆን አንዱ መሰረታዊ ምክንያት ባለፈው ስርዓት ላይ ወይም ይሄ ብልጽግና ያወረሰው ስርዓት ላይ ስላልነበርክበት ግን ደግሞ የመረጃ ሰው እንደመሆን መጠን በርካታ መጽሐፍቶችንም እንደምጽፍ የሚያስተምሩ መጽሐፍቶች አሁን በቀደም ያንተን መጽሐፍም ሲመርቁ ከነበሩት መካከል አብዛኞቹ የሚበዙት ብልጽግና ውስጥ የሚገኙት አካላት የአብዮታዊ ዲሞክራሲ ዘመን ሰዎች ናቸው እና በቃ የሆነ ነገር ሲመጣ አብዮታዊ ዲሞክራሲም ገዢ ትርክታቸው እንደሆነ ሲያጨበጭቡ የነበሩ አካሎች ናቸው ለምን ብለው መጠየቅ የማይወዱ ናቸው አሁንም በተመሳሳይ ላንተ ገዢ ትርክት ብለ ለፈጠርከው እንዲጫን ያለ እንኳን ሲጠይቁ ሰምተናቸው አናውቅምና አንተ ደግሞ እዚሁ ገዢ ትርክት እንዲሆን የተቋማትን
የአመራርን ተሳትፎና ጥንካሬ ግን ይጠይቃል ለኔ ለብቻዬ ምንም የትም አይደርስም የሚል ነገር አለና እነዚህ ሰዎች ተይዘው የሆነ ነገር ይራመድልኛል ብለ ታስባለህ እኔ ከብዙዎቹ ጋር ተነጋግሬ ያለው በተለያየ አጋጣሚ ይሄ መጽሐፍ በሚጻፍበትም ጊዜ ከመጻፉም በፊት ከተጻፈም በኋላ በዚህ ጉዳይ ላይ በጣም የተለየ ነገር ያነሳልኝ ሰው አልገጠመኝም በዚህ ጉዳይ ላይ አንድ ሰው ትናንት የሆነ ነገር ስለነበረ ዛሬ አመለካከቱን አይቀይርም አያስተካክልም አይቀርጽም ወይም ደግሞ አይለውጥም ማለት አንችልም እንዲያውም አንድ ሰው ትልቅ ሰው ነው የሚባለው የትናንቱን ጉዳይ አይቶ መርምሮ ፈትኖ አይ ይሄኛው ሊሻል ይችላል ብሎ የሚለውጥ ሰው እጅግ የተሻለ ሰው ነው ስለዚህ እኔ ከነዚህ ሰዎች ጋር በነበረኝ ውይይት ባደረኩትም ከመጻፉም በኋላ በመጻፉም ጊዜ ይሄኛው ትክክል አይደለም እንዳጠቃላይ እዚህና እዛ የሚያነሷቸው የተለያዩ ነገሮች ሊኖሩ ይችላሉ ሰዎች ስለሆኑ የጻፍኩት እኔ ስለሆነ ሁላችን በጋራ ስላልጻፍ ነው ማለት በጠቅላላው በድምሩ ግን ይሄን ሐሳብ ካለፈው ጉዳይ ጋር አዛምደው ትክክል አይደለም ወይም አያስኬድም ወይም አንቀበለውም ያሉኛ አካላት ግን የሉ ስለዚህ እነዚህ አካላት እንደዚህ ካሉ እነዚህ አካላት የዚህ ሐሳብ የማስረጫ ወይም የማራመጃ ከ550 ሺህ ብር ቅድመ ክፍያ ጀምሮ የፔንታውስ ዲዛይን ያላቸውን ቤቶች ከዲኤምሲ ሪል ስቴት መልካም አዲስ ዓመት አዲሱን ዓመት ምክንያት በማድረግ ከዲኤምሲ ሪል ስቴት ታላቅ ቅናሽ ይዘንላችሁ መጥተናል በድርጅቱ ተይዘው የነበሩ ቤቶችና ሱቆችን በአዲስ ዓመት ለሽያጭ አቅርበናል የፔንታውስ ዲዛይን ያላቸው ቤቶችን በ10% ቅድመ ክፍያ ብቻ ከእርሶ የሚጠበቀው 40%ን በ3 ዓመት መክፈል ብቻ ነው የቀረውን 60% እስከ 25 ዓመት የሚቆይ የባንክ ብድር አመቻችተን እንጠብቆታለን ከዚህ በተጨማሪ የንግድ ሱቆች ለምትፈልጉ ደንበኞቻችን ከ20 ካሬ ጀምሮ ለሽያጭ አቅርበናል ከታች ባለው ስልክ ደውለው ለሚመጡ ደንበኞች እስከ 30% ቅናሽ አዘጋጅተን እንጠብቆታለን ዲኤምሲ ሪል ስቴት ታሪክ አረዳድ ወይም አተረጓጎም ውጤት ነው ብለው ፖለቲካም የታሪክ አተረጓጎምን አቅጣጫ የመወሰን ጉልበቱ ከፍተኛ ነው የሚል እርሱ የጠቅላይ ሚኒስትሩ አማካሪነቱ ኖትና አሁን የዚህን አቅጣጫ የመወሰን ጉልበቱ መደመርና ብልጽግና ምን ያህል ነው አንዴ እንይዙልኛል ከዚያ በኋላ ብዙ ጊዜ የሀገራትን ታሪክ አተራረክ የሚወስነው ሁነቱ አይደለም ታሪክ ግባት እንጂ ግባ አይደለም የማንስማማው በታሪኩ ይመስናል ነገር ግን የምንጋጨው በታሪክ ሳይሆን በአላማ ነው የሚል ነገር ያነሳሉና በዚህ የሚስማሙ ከሆነ በዚህ አላማ ደግሞ ሌላ ግጭትና ንትርክ ቢመጣስ ሊያመጣስ አይችልም ወይ በተመሳሳይ የተፈረጁ እንዲ የተነሱ ስላሉ በነገራችን ላይ ፍረጃ አንደገር መፈረጁ አይደለም እኮ ለምሳሌ ጨለማን ጨለማ ማለትህ ብርሃኑን ብርሃን ማለትህ የፍረጃ ጉዳይ አይደለም ፍረጃ በጣም ሳይንሳዊ የማይሆነውና ትክክል የማይሆነው አንድን መርጦ ራሱ ያልሆነው ማህበረሰብ ነህ ብለህ አንተ ስታመጣው ነው ሰውየው ነኝ ብሎ የተሰባሰበውን ስብስብ ትተህ እሱ የወጣበትን ወይም ለምሳሌ የተወሰኑ አክራሪዎች የሚያደርጉትን አክራሪ ያልሆኑትን ሙስሊሞችና አክራሪ ያልሆኑትን ኦርቶዶክሶች ወይ አክራሪ ያልሆኑትን ፕሮቴስታንቶች ወስደህ ከሰጠህ ለጠቅላላው ይሄ ነው ፍረጃ አደገኛ ነገር የሚመጣው ከዛ በተጨማሪ ይሄ እኔ የጻፍኩት ሐሳብ እንዲህ የማስበው እንዲህ ቢሆን ጥሩ ነው የምለው እንጂ ያገሪቱ ጠቅላላ ጉዳይ አይደለም የጻፍኩት ኢትዮጵያም እንደ መመሪያ እንደ መጽሐፍ ቅዱስና እንደ ቁርአን በዚህ ነው የምትመሪው የሚል ከላይ ይወረደላት አይደለም አንተ ሌሎችም ሰዎች አይደለም ላይል አንተ ያልደረስክበት ነገር አለ ብለው ጨምረው አንተ በዚህ መልኩ ማየት ተስተት ነው ብለው ተቃር ነው ወይም አንተ ያጎደልከው ነገር አለ ብሎ አሻሽለው ቢያመጡ ለኔ ይሄ ውጤት ነው አገር እንደውም ከዚህም በያለሁ ሐሳቦቻችንን ትጥቅ እናስፈታ በያለሁ አሁን የኛ ሀገር ሐሳቦች ትጥቅ እንደታጠቁ ናቸው ሰዎቹ ብቻ አይደለም የታጠቁት ሐሳቦቻችንም ታጣቂዎች ናቸው ሐሳቦቻችን ትጥቅ ፈተው ሐሳቦቻችን ወደ መድረክ መተው ወደ ሙንወያይበት ጉዳይ ከበጡ እሱ ነው አንዱ ትልቁ ትርክት እኮ ለኔ ኢትዮጵያ የምትባል ብዙ አይነት ነገር ያላታለች ስንነጋገር ሰዎች ነንና የጋራ ነገሮች እናገኛለን ያ የጋራ ነገራችን ሲደመር ልዩነቶቻችንን ያሸንፋል ነው የኔ ትልቁ ነገር ካልተነጋገር ነገር የጋራ ነገሮቻችን ማግኘት አንችልም ቁጭ ብለን አሁን እናንተ በናወራ ለምሳሌ የት ነው የተማርከው ስንባባል ምንድነው ያጠናው ስንባባል የት ነው የሰራው ስንባባል ወይ የተማርንበት ትምህርት ቤት አንድ ይሆናል
ወይ አስተማሪዎች አንድ ይሆናሉ ወይ የወሰድነው ኮርስ አንድ አይነት ይሆናል ወይም ደግሞ የሆነ ለመጎብኘት የሄድነውበት ወይ ተሳለምንበት ቤተክርስቲያን አንድ ይሆናል ስለዚህ እኔ እናንተ ያን ማንገናኝበትን ተተን ወይ ስለተማርነው ትምህርት ቤት ማውራት እንጀምራለን ነገር የሚባለውን አስተማሪ ትዝ ይላል በጣም እኮ ይጋረፍ ነበር አረገሌ ደግሞ ጥሩ ነበር ስለዚህ የጋራ ነገር አገኘን ካልተነጋገርን የጋራ ይኑረን አይኑረንም ሳንተዋወቅ ሁለት ሆነን ያደግል ሊመስለን ይችላል ይሄ የጋራችን ጉዳይ እየተነጋገርንበት እየተደመረ ኃይል እየሆነ እየተደመረ አቅም እየሆነ ሲሄር ነው የኔ ትልቁ ማን ነው ዶክተር ደቻሳም እኮ ታሪክ አይደለም ያጨቃጭቀና አላማው ታሪክ ላይ ያጨቃጭቀና አይደለም አላማው ማለት ትርክቱ ማለት ለምን ነው ይሄንን የምትተርከው ለምሳሌ እኔና አንተ ነገ ስራ ላይ መወዳደር ሲቪ ይዛችሁ ነው ብንባል እኔም ማመጣው ሲቪ በአብዛኛው የተማርኩ የሰራው ምን ሙያ ያለኝ ምን ተሸልም ያለው በጉዳዩ ላይ ለስራው ብቃት የሚያደርገኝ ነገር ምንድነው ታሪክ ነው እኮ ይሄ ሲቪ ብለህ የምታመጣው ታሪክ ግን ታሪክህን የምትተርከው ከምትፈልገው ስራ አንፃር ነው እንጂ የተወለድኩት በዚህ ቦታ ነው ያደግኩት እንደዚህ ነው ያሳደገችኝ አክስቴ ናት በዚህ ጊዜ እንደዚህ ገጥሞኝ ነበር ከሰፈሬ ተሰድጄ ነበር ምትለው ለስራ አታመጣው ስለዚህ ይሄ የትርክት ዳና በረከት ሲተረክ ከብልጽግና ዓላማ ብለን ብንወስድስ ከብልጽግና ዓላማ አንፃር ሊተረክ የሚችልበት እድል አለ ትልቁ ሊተረክበት የሚገባው ግን ከኢትዮጵያ ዓላማ ነው ስለዚህ ከብልጽግና አኳያ ሊተረክ የሚችልበት እድል እያለ መኖሩንም የሚያመላክቱ በርካታ ትንተናዎች እየተመለከተ የኢትዮጵያ ገዢ ትርክት ነው ብለን ለመቀበል ትንሽ አንቸገርም ወይ አንቸገርም ብልጽግና ተቀበለው እንጂ ብልጽግና አልፈጠረውም ማለት ለዚህ ነው ይሄን ትርክት እኮ በነገራችን ላይ እዚህ ውስጥ መደመርን ሐሳቦች ወስደን ኢትዮጵያ ውስጥ ያሉ ፓርቲዎችን ብንጠይቅ አብዛኛዎቹ በመደመር ሐሳቦች ውስጥ ያሉ ጉዳዮች ጋር አይጋጩ ለምሳሌ ህብረ ብሔራዊ አንድነት ኢትዮጵያ ያስፈልጋታል አይስፈልጋትም ብትላቸው ህብረ ብሔራዊ አንድነት ኢትዮጵያ ያስፈልጋትም የሚል አታገኝ አዲስ ወይን ጠጅ በአዲስ አቅማዳ የሚለው ምዕራፍ ደግሞ አንዱ ቀልቤን ከሳቡት ጉዳዮች ነውና ባለወይኑ ለአቅማዳው በማሰብ ሳይሆን ለወይኑ በማሰቡ ብቻ ስለ አቅማዳው ምርጫ ይጠነቀቃል ባረጃ አቅማዳ አዲስ ወይን ጠጅ የሚያኖር የለም ቢደረግ ግን አቅማዳው ይፈነዳል ወይን ጠጁም ይፈሳል የሚል ነገር አስቀምጣልና ስለዚህ ባሮጌ ትርክት ላይ አዲስ ሐልዮት ሊከተል አይችልም ነው ይሄ ማለት የመጀመሪያው ጥያቄ አሮጌ አቅማዳ ሲባል ኮንቴክስቹዋል አርገን ስንመለከተው መጥመቂያው ብቻ ነው ወይስ ጠማቂዎቹም አብረው መታየት አለባቸው አቅማዳ እንግዲህ ጠማቂ የለው እንደምታውቀው አቅማዳ አዘጋጅቶ ስልቻውን የሚያመጣው አካል ነው ስልቻው የሚያመጣው አካል ላንተ ሲሰጣ አዲስ ነበር ያንተ ያያዝነው ወደ አሮጌነት በጊዜ እሱን ለኮን እነዚህ ሰዎች መልሰው አዲስ ማድረግ ይችላሉ ያን አቅማዳ አዲስ አቅማዳ የተሰጣቸው ሰዎች አስረጅተው ጊዜውን ሲጠብቀው ያኛው አሮጌው እኮ የሚጠቅምህ አብሮት ለነበረው ወይን ጠጅ ነው ልክ ወይን ጠጁ ሲያልቅ እሱን ትተውና አዲስ ነው ማምጣት የነበረበት ትልቁ አዲሱን ወይን ጠጅ ወስዶ አሮጌው ጋር የሚከተው ሰውዬ እንጂ አቅማዳውን የሚያዘጋጀው ሰው ሁሉ ጊዜ አዲስ አቅማዳ ያን አቅማዳ እንዲያረጅ እድል የሰጡ አካላት አሁን የተሰጣቸውን አዲስ አቅማዳ አዲስ አድርገው የማቆየት ማለት እድላቸው ምን ያህል ነው ምክንያቱም ለምሳሌ አዲስ ወይን እንዲጠምቁበት የተሰጣቸውን አቅማዳ 27 አመት ሙሉ ታቅፈው ብላ አስበልተው ያስረጁ አካላት እንደገና ደግሞ ወደ አዲሱ ጠማቂ መጥተዋል እና አሁን ይሆንላቸዋል አቅማዳው ማርጀቱ አይደለም ትልቁ ችግር ያንን አቅማዳ ማርጀቱን አውቀ ከቀየርከውና አዲሱ ወይን ጠጅ አምጥተህ በአዲሱ አቅማዳ እስካደረከው ድረስ ሁለቱም ተጣጥመው ይሄዳሉ አሁን ዚህም መልእክት ላይ ማስተላለፍ የተፈለገው አሮጌ አቅማዳ ካለን እንተውና ለምሳሌ እዚህ ላይ የተቀመጡት አንተም ቅድም ያነሳቸው በ66ቱም አብዮት የ66 ትውልድ ያመጣው ከዛ በፊት የመጣውን ትርክት እሱን እናቁመው በቃ አሁን አዲስ ሐልዮት ኢትዮጵያ የምትመራበት አዲስ ሐልዮት ለማምጣት ከፈለግን እዛ አቅማዳ ውስጥ ልንከተው አንችልም እሱን አቅማዳ ይዛችሁ የምትንገታገቱም ሰዎች ካላችሁ ተውታ ያስኬድም አቅማዳውም ይፈሳል ጠጁም ስለሚፈስ ስለዚህ አዲስ ትርክት አዲስ መንገድ አዲስ ሐሳብ ያስፈልገናል አሁን ኢትዮጵያን እናበልጽግ ወይ ኢትዮጵያን ከዚህ ከድህነት እናውጣ ብለን ባሮጌው አቅማዳ እቺን ኢትዮጵያ ልንከታት ስለማንችል
የአዲስ አቁማዳ ይዘው የመጡትንም ለማበረታታት አሮጌ አቁማዳ ያለን የሚሉትንም ለመገሰጽ ነው። ግን ትርክት መንገዱ ከሆነ አሁን ግራም ይገባን ነገር መቼም በአንዲት ዴሞክራሲያዊት ሀገር ውስጥ ሁሉ ጊዜ በየ5 ዓመቱ የሚደረግ ምርጫ አለ። ስለዚህ ማን ነው ዘላቂ መሆኑ አይታወቅም በምርጫ ስለሚወሰን እና በአመለካከትና ሪዮቱ በተቀየረ ቁጥር ትርክቱም ይቀየራል ከተባለ በምርጫ የተለያዩ ፓርቲዎች ባሸነፉ ቁጥር ስንቀያየር ልንከርም ነው ወይ እሱ ጋር እንዴት አይደል ሪዮት ዓለምና ትርክት ይለያያል ሪዮት ዓለም ሌላ ጉዳይ ነው ሪዮት ዓለም እኮ የምትለው ገብቶኛል ግን ትርክቱ አሁን ያለውን እሳቤ ማንጸባር መንገዱ ነው ብለናል ግብ አይደለም የኢትዮጵያን ትርክት ከሀገር ጋር ነው የሚሄደው ከፓርቲዎች ጋር አይደለም የሚሄደው ሮም በአንድ ቀን አልተሰራችም የሚባለው ይሄን ያህል አመት የኖርንበትን ግማሽ ምዕት አመት እኮ የኖርንበትን የፓርቲና መንግስት መደበላል በአንድ ጊዜ በሰዎች የሰው ልጅና አመለካከት ምንድነው መጋቢያ አዲስ ሸቱ የሚሉት ነገር አለ ፈጣሪ ሰውን አንዴ ነው የፈጠረው ህጉን ግን ሶስቴ ነው የቀየረው ይላሉ የሰው ልጅ አመለካከት መቀየር በጣም ከባድ ስለሆነ ህጉን ሶስቴ ቀየረ ይላሉ ልክ እንደዚሁ የሰው ልጅ አመለካከት በአንድ ጊዜ ዛሬ ትቻለሁ ስላልክ ዛሬ አመለካከት ግን ምትተው አይደለም ትግል ይፈልጋል አንተ እንኳን እየፈለክ ወደ ድሮ የመመለስ ወደፊት የሚሄድ ድሎች በጣም ሰፊ ናቸው እየፈለክ እንኳን ከዛ መላቀቅ እየፈለክ ለምን የሰው ልጅ አይምሮ እንደ ልብስ ጥብ አርገህ የምታመጣው በሳሙና የምታስወግደው ጉዳይ አይደለም እየቆየህ አንዳንዱ ነገር ሳታቀው ውስጥ ተቀብሮ የቀረ አንዳንዱን አንተ ባሁኑ ያስወግድከው አንዳንዱ የሆነ ቀን ብቅ ሲል ይሄ አስተሳሰብህ የመቼ ነው ብሎ ሌላው ሰው ሲገጽ ወይ ስታነብ ወይ ስትማር እየቀየርከው የምትሄደው ነገር ነው ይሄ ነገር መስተካከሉ አይቻል እኔ ትልቁ ተስፋ ይሄ ነገር መነወር ጀምሯል ወይ መመስገን ነው የጀመረው መነወር ነው የጀመረው ለምሳሌ የመደበላለቆቹን እየተነወረ ነው ወይስ እየተመሰገነ ነው ለኔ መነወር ጀምሯል ማለት መላቀቁ እውን ሆኗል 100% ሰርቷል ማለት አይደለም መነወር ግን ጀምሯል ስለዚህ በሂደት እየመጣ ያለው ሰው እየወረሰው አይሄድም ማለት ወራሹ እየቀነሰ አውራሹ እየበዛ በሄደ ቁጥር በቃ ወራሹ እየወሰደው አይሄድም ማለት ነው ወራሱ ከዚህ ነፃ እየሆነ ይሄዳል መኖሩ ካልጀመረ ግን ወራሹ እየባሰበት ይሄዳል ከለማበት የተጋባበት ስለሚበስ ማለት ነው ለኔ አንድ ትልቁ ነገር እሱ ነው ከዛ በተጨማሪ ቅድም እንዳልከው ሌላው ሲመጣስ እንደኔ እንዳንተ ያለን አገር ገርምን ሌሎችም በፓርቲም ውስጥ ይሆኑ ከፓርቲም ውጭ ይሆኑ ሰዎች መስራት ያለብን አገር ትርክት እንዲኖራት ፓርቲዎች ይቀበሉትም አይቀበሉትም አገር ግን ትርክት እንዲኖራትና እንደውም ፓርቲዎችም ከትርክት አንፃር እንድንሞግታቸው ይሄንን የኢትዮጵያን እሴት ይሄንን ኢትዮጵያዊ የቆመችበትን ነገር እናንተ እንዴት ልታረጉት ነው ብለን የምንሞግታቸው ፓርቲዎች እንዲመጡ ነው መታገል መቻል ያለብን ይሄንን አንዳንድ ፓርቲዎች ሊቀበሉት ይችላሉ መጀመሪያ አካባቢ አንዳንድ ፓርቲዎች ላይ ይቀበሉት ይችላሉ በሂደት ግን ትውልድ እየሞገተ ቅድም እንዳልኩ አባላት እየሞገቱ ሲመጡ በትርክት ላይ የተስማማ በሪዮት ዓለም ላይ የሚከራከር ፓርቲዎች ይፈጠርና እንሄዳለን የትርክት በረከትን ለመፍጠር የሚደረገው ጥረት የት ድረስ ያስኬዳል ህገ መንግስት ማለት የህጎች ሁሉ የበላይ ነው ይሄ ህገ መንግስት ደግሞ አንተ እንዳልከው ያ ሁሉ የትርክት ዳ የህዋት ኮነ ሁሉ ነገር የህዋት ኮነ ግልባጩ ይሄን ህገ መንግስት መጀመሪያ ለምንድን ነው መጣል ያቃተን እንደገናም ደግሞ አሁን ምትላቸው ወይም ቅድም ይሄን ትርክት ህብረተሰቡስ ለማስረጽ ዝግጁነታቸውን አሳይተውኛል ያልካቸው ወይም ደግሞ ያኔ ተንኳሽ ንግግርን በፊት እንደነበረው አይደለም በስልጣና ያልካቸው አካላት ይሄን ህገ መንግስት ዛሬም አንደራደርበትም ይያሉ ነው እንዴት ህገ መንግስቱ የምን ውጤት ነው ህገ መንግስቱ በፊት ትርክቱ ነው የተፈጠረው ይሄ ትርክት ከ66 አብዮት ጀምሮ የመጣ ትርክት ህገ መንግስቱ የሱ ውጤት ነው እንጂ ትርክቱ የህገ መንግስቱ ውጤት አይደለም ትርክቱን ካልቀየርነው ህገ መንግስቱ ልንቀይረው አንችልም መጀመሪያ ህገ መንግስቱ እኮ አሳሰባችን ተነጋግረን የተግባባን በወቅቱ የነበሩት ኃይሎች የተግባቡባቸውን ጻፉት እንጂ ከጻፉት ወላ አይደለም የተግባቡት መጀመሪያ በህገ መንግስቱ ላይ አሁን ህገ መንግስቱን ዛሬውኑ ቀዳደን በሐሳብ በባዶ ላይ ልንነጋገር አንችልም ይሄን ህገ መንግስት ከማሻሻላችን በፊት ይሄ ህገ መንግስት አምጥቶታል የሚባሉት ጉዳዮች ላይ ይሄ ህገ መንግስት መጀመሪያ ተመስርቶታል የሚባልበት ትርክት ላይ መነጋገር መቻል አለብን እኔ ድንገት የሚፈጠር ህገ መንግስት ዘላቂ አይሆንም ከሚሉት ወገን ነኝ ሀገራዊ ምክክር ወይም ሌሎች ጉዳዮችን አድርገን ቁጭልን በነዛ አላባው ያለ መጀመሪያ እንነጋገርና የሆነ ደረጃ ስንደርስ
ህገ መንግስት መጻፍ እኮ የባለሙያዎች ጉዳይ ነው ይሄንን በዚህ መልኩ ለህገ መንግስት እንዲሆን አርጋችሁ ጻፉት ምንላችሁ ነው ህገ መንግስት መጻፍ ጉዳዩ ከጽሁፉ አይደለም ጉዳዩ ህገ መንግስቱ ከተመሰረተበት አስተሳሰቡ ነው አስተሳሰቡ ላይ እንነጋገር እኔ እንደውም ከለውጡ በኋላ አንድ ያየው ጥሩ ነገር ምንድነው ህገ መንግስቱ መሻሻል አለበት መሻሻል የለበት በሚል ክርክር መነሳቱ ነው አንዱ በኋላ ደግሞ ህገ መንግስቱ መሻሻል እንዳለበት የሚጠቅሱና ህገ መንግስቱ ነገር ሊሻሻል እንደሚገባው የሚያነሱ የገዢው ፓርቲው አባላትን መኖራቸው ነው ሁለተኛው ትልቁ ነገር ስለዚህ ምን ማለት ነው ህገ መንግስቱ መሻሻሉ አይቀር ብድግ ብለህ ግን ዛሬ በቃ ከዛሬ ጀምሮ ህገ መንግስቱ ቀርቷል አለ ከዛስ ህገ መንግስት የለህም በምንድነው የምትዳኝ ልክ እኮ አንድ ዛፍ ከመቆረጣችን በፊት ዛፍ እንትከል እንደምንለው አንድ ህገ መንግስት ከማፍረሳችን በፊት ለዛ ለምናፈርሰው የምናፈርስበት ምክንያት ላይ እንነጋገር ለምንገነባው ምክንያት ላይ እንነጋገር ግን በለውጡ ማግስት ደግሞ ይሄኛው ትርክት ተቀደመ ትዝ ይልህ እንደሆነ አንተም ታውቀዋለህ በየአደባባዩ በተለይ ይሄ ምንድነው ዲሞክራሲን እና በርታ በሚለው ሰልፍና ትርኢት ላይ እኮ ልክ ነገ የሚቀየር ነው የሚመስለው ይሄን ያደረጉት ደግሞ እኛ አመራር ያ ትርክት ተቀደመና ሰው እሱ ካልሆነልኝ ብሎ ሙጭጭ ለውጥ ጠባይ እኮ ነው ምንድነው አንድ ማይት ማይችል ሰው ነገ ይበራልሃል በር ዛሬ እንዴት አድሬ የሚለው ጉጉት የለውጥ ጉጉት ጠባይ ነው ሁሉ ጊዜ የሆነ ነገር ለውጥ ሲመጣ ሰዎች በማግስቱ የሆነ ነገር ይሆናል ብሎ መጠበቅ የሰው ልጅ ጠባይ ነው ሁሉ ጊዜም ቢሆን ልክ አንድ ተመረቀ ልጅ እናቶቻችን አሁን ልጅ የተመረቀ ሲባል በማግስቱ ስራ አግኝቶ በማግስቱ ደግሞ አግኝቶ በማግስቱ ህይወቴን ይቀይራል የሚለው የሰው ልጅ የስነ ልቦና ጠባይ ነው ያ ልጅ ግን ከወር በኋላ ይሆናል ከአመት በኋላ ይሆናል ስራ የሚያገኝ ወዲያው ችግሬን ይቀርፋል የሚለው ስሜት መኖሩ ነውር አይደለም በቃ የሰው ልጅ ጠባይ ነው የለውጥም ጠባይ እሱ ስለሆነ ነው ግን የሰከኑ ሰዎችና ጉዳዩ የሚገባቸዋል የሚባሉ ሰዎች ይሄንን ፍጥነት ገታ ያደረጉ ሰዎች ቁጭ ብለው ከዚህ ከዋራው ሰክነው ቁጭ ብለው ተነጋግረው ያለፈው እኛ ሳንሳተፍበት ነው ይሄ ሆነው የሚሉ ኃይሎች አሉ አይ ብንሳተፍበትም በበቂ ሳንሳተፍ ተገፋን የሚሉም ኃይሎች አሉ እንደገና ደግሞ ብንሳተፍበትም የኛ ሐሳብ አልተካተተም የሚሉ ይሄንን ይያል አሁንም በፍጥነት የሆነው ኃይሎች ተሰብስበው ደግሞ እንደገና ዛሬስ ቁጭ ብለው ቢነጋገሩ ነገ ይሄን ላለመደገማችን ምንም ዋስትና ስለሌለን ትንሽ ፋታ አግኝተን ቁጭ ብለን በነገሮቹ ላይ በህገ መንግስቱ ላይ አይደለም እኔ መነጋገር አለብን ብለው ህገ መንግስቱ አላባውያን ቦርድ ለምሳሌ ኢትዮጵያ ምን አይነት አስተዳደር ነው የሚያስፈልጋው እሱ ላይ እንነጋገርና ስንግባባ ህገ መንግስት እናርገው የኢትዮጵያ ስለ ኢትዮጵያ የምንገልጸው ምንድነው እኛ የኢትዮጵያ ብሔር ብሔረሰቦች ይላል ይሄን ማይቀበሉ እሺ ምን ብለን እንግለጸው መጀመሪያ እሱ ላይ እንግባባና እሱን የህገ መንግስቱ መግቢያ እናድርገው ከዛ በኋላም ደግሞ ስለ ዜግነትና ስለ ግለሰብና ስለ ቡድን መብቶች ምናነሳቸው አሉ እሱ ጋር ስንግባባ የህገ መንግስቱ አንቀጽ እናደርገዋለን ሌሎች እንደዚህ አይነት አሉ ሰንደቅ ዓላማ ላይ እንከራከራለን ለምሳሌ ስንግባባ አንቀጽ እናደርገዋለን ካንቀጹ ከጀመርን ሳንግባባ ነው ወደ ጠብ የምንሄደው መጀመሪያ አላባውያኑ ላይ እንግባባ እንደውም እኔ ባለፉት 5 አመታት ያገኘነው ፋታ በተለያየ አካባቢ ለመነጋገር ለመወያየት እኔ የምለውን እሱ ይቀበል ይሆን እሱስ እንዴት ነው የሚያስበው የሚለው ለመስማት ከዛ ደግሞ ለመስከን እድል አግኝተናል አሁን አገራዊ ምክክሩ እግዚአብሔር ፈቅዶ ቢሳካና ብንነጋገር ደግሞ ብዙ ዛሬ ማናስባቸው አስደንጋጭ ሐሳቦች ወደ መድረክ ሊመጡ ይችላል ከለውጡ በኋላ ያለው የኮሙኒኬሽን ስርዓታችን ምን ይመስላል መረጃ የተደበላለቀበት ምክንያቱም አንድ ጊዜ ተራኪዎቹንም አሜን ብለህ ለመቀበል እንዲረዳ ዛሬ የተናገርከውን አሁን በእኛ ሀገር መሰረታዊ ችግር እየታየ ያለው በርካቶችም የሚሉት የተናገሩትን ሆኖ አለመገኘት በተለይ በአመራር ደረጃ ሲሆን ይከፋል የተናገሩትን ሆኖ አለመገኘት ብቻ ሳይሆን አሁን ዛሬ የተናገሩትን ነገ ያለ መድገም ሁሉ ሁኔታ እየታየ ነው እንግዲህ እኔ እንኳን ስሰማ በዚህ በአማራ ክልል ያለው ነባራዊ ሁኔታ በመንግስት ኮሙኒኬሽን ጽፈት ቤት በተሰጠ መግለጫ ተራሽፍቶች ናቸው መለቃቀም ነው የቀረን በሚል ዛሬም ድረስ እንዲህ አይነት ማለት ለመረጃና ለኡነት የመታመን ነገር እንዴት ነው ባንተ ግምገማየትስ ድረስ ያዘልቃል ቀድሞስ መረጃ ከመስጠት አኳያ እንግዲህ እንደሚታየው ማህበራዊ ሚዲያው በተለያየ መልኩ በተለይ ውጪ አካባቢ ሀገራችን ላይ እምነት ኑሮን እንዲህ እንዳንሆን ሁሉ ኮም ያደርጉ ነገሮች ናቸው የሚሰጠው በመንግስት በኩል የተሰጠኝ መረጃ ትክክለኛና ተአማኒ ሆኖ እስከተገኘ ድረስ ነው እነዛን ያለ መስማት ድሌ እየሰፋ የሚሄደው ስለዚህ እዚህ ጋር ይዋሹ እነዛን አትስሙ ብሎ ቋንቋ ልክ ነው ወይ እንዳማካሪነትህ ለምን አንድ ነገር አታደርጉም ወይም ምን ይሰማል አንድ አደርባይነትስ እዚህ ሀገር ላይ
ያሳስብህም በሚታየው ነገር በጣም እንትን ስለሚል ነው የመረጃ እንግዲህ የለውጡ ሂደት ነው የለውጡ አካሄድ ነው ምን ማለት ነው ታስታውስ ከሆነ ባለፉት 10 አመታት በጥቂቱ በእኛ እንኳን በመናቀበትና ወደ ሚዲያ በመጣንበት ጥቂት አመታት ውስጥ አንድ ቦታ መንጭቶ ለብዙዎች ከሚከፋፈል መረጃ ወተን ከብዙ ቦታ ወደ ብዙ ቦታ ወደሚሄድ መረጃ መተናል ይሄ አዲስ ክስተት ነው እኛ ደግሞ በባህሪያችን በየትኛውም ብሔረሰብ ብትሄድ የባህላዊ የተግባቦት ስልታችን ወግ አጥባቂ ነው ባህላዊ የተግባቦት ስልታችን ምን ማለት ነው አንተ ከኔ ሰምተህ እኔ ለሌላው ማስተላለፍበት መንገድ ወግ አጥባቂ ነው ይሄ አሁን የመጣው የዲጂታል ሚዲያና የሌላው ግን ከዚህ ወግ አጥባቂነት ወጥቶ ሊበራል ሆነ ገና የባህል ክርክር ውስጥ ነው ያለነው ውስጣችን ይሄ የባህል ክርክር አለ ማናችን ከዚህ የባህል ክርክር ነፃ ልንሆን አልቻልንም በዚህ ምክንያት የተፈጠሩ የሂደት ጉዳዮች አሉ ይሄ እኔ አሁን መንግስት የሚሰጣቸው መረጃዎች በአጠቃላይ ውሸት ናቸው የሚለውን አልቀበልም እኔ አሁን ደግሞ በኮንትሮባንድ በምንም መሳሪያ ያለ ስለዚህ አሁን ታጣቂው ማን ነው ታጣቂው ማን አይደለም መለየት አትችልም በአመለካከት እንኳን ባይሆን ለምሳሌ መንግስትን በመጥላትም እነዛን በመደገፍም ባይሆን ሰዎች ታጣቂዎች እሱ ታክቲኩ ነው እንበል አጠቃላይ የመረጃ ፍሰቱ ላይ እርካታ አለ ሆይ አደርባይነትስ በአመራሩ ዙሪያ ላይ እርካታ የሚፈጠረው ቅድም ካልኩ ነው ገና ከዛ ባህሪያችን እየተላቀቅን በመምጣታችን የምንፈልገው ደረጃ ላይ አልደረስንም ነው እንጂ መንገዳችን እነዛ ነገሮች ወደ መውሰድ እየሄደ ነው ብዬ አምናለሁ ወደ ትክክለኛው መስመር ለመግባት እየሞከር ነው አደርባይነት እኔ አሁን ማልስማማው ድንገት ዛሬ የመጣ ባህሪ አርገን ካየነው ነው መቼም የሚምጣመሽ ግን አሁን የገነገና አይመስልም ወይ አንዳንድ ጊዜ በርግጠኝነት ላልተረዱት ሐሳብ ሁሉ ጭምር ማጨብጨብ ስለ አደርባይነት የበለጠ ነው እየሰማን ያለ ነው ወይስ አደርባይነት ነው ራሱ እየበዛ ያለው አሁን አንድ ነገር ይውል ለምሳሌ ስጋ ለብሶ ቀደም ሲል አደርባይነት እየበዛ አሁን ግን ስጋ ለብሶ ያያየ ብዙ መስማት ስለጀመርን ነው ስለ አንድ ነገር ብዙ በሰማህ ቁጥር የበዛ ሊመስል የሚችልበት እድል አለ ድሮ የመረጃው የምኑ ስላልሆነ አንድ ሰው የሆነ አካል ስላደረገው ነው የምትሰማው አሁን ግን ከያከባቢ ብዙ ነገር ስትሰማ የበዛ ይመስላል ድሮ ሰዎቹ ነበሩ ስለነሱ አትሰማ አሁን ሰዎቹ አሉ ስለነሱ ትሰማለህ መረጃው ነው የበዛው ሰውየው ነው የበዛው የሚለውን ማየት ያስፈልጋል እኮ ለኔ መረጃው ነው እየበዛ የመጣው አዲስ ክስተት አልተፈጠረብንም ግን ብዙ ነገር እየሰማን መጣና የበዛ መሰለና አሁን በርካታ ሚሊዮን የሚቆጠር የብልጽግና አባላት እንዳሉ ይታወቃል እኔም ብዙ ጓደኞች አሉኝ ብልጽግና ባሉንም እኔ ግን እስካሁን የገጠሙኝ የመደመር ኮንሰፕት የገባው የብልጽግና ባል ብዙም ገጥሞኛ ያቅምና በእናንተ ግምገማ ወይም አማካሪ እንደመሆነ መጠን ፕሬዝዳንቱ መደመር እሳቤው የገባው የብልጽግና መንገድ የገባው በሚሊዮኖች የሚቆጠር እርሳቸው የሚጠቅሱት ካድሬ አለን ብለው ያስባሉ አዎ ሁሉም ገብቷቸዋል የሚለውን መረጃው የለኝም ማለት ያንዳንዱን ሰው ጠይቀህ ምን ብለህ የምትረዳው ነው ቀደም እንዳልኩህ ግን የማገኛቸው አመራር ለምሳሌ የከፍተኛ አመራሮች መካከለኛ አመራሮች በዞን ድረስ ያሉት ወረዳ ድረስ ያሉት አመራሮች የማግኘት ድል ገጥሞኛል ባለፈው አዳማ በነበረው ስልጠና ሂጄ ነበር ከዛ በኋላም በተለያዩ በሚኖራቸው ስልጠናዎች በተለያየ አጋጣሚ ሰዎችን አገኛለሁ እኛም ጋር ለተለያየ ስብሰባ የሚመጣበት ጊዜ አገኛለሁ ይሄ መጽሐፍም ከጻፍኩት በኋላ አግኝቻለሁ እነዚህ ያገኘኋቸው አካላት በአብዛኛው የተቀበሉትና የሚግባቡበት የገባቸው እንደሆነ አይቻለሁ ተመልካቾቻችን እንግዲህ የትርክት ዳና በረከት በዳንኤል ክብረት ይሄን ይመስላል የዛሬ ሳምንት አካባቢ ነው የተመረቀው በ16 2016 ሐምሌ በአንድ ሳምንት ውስጥ እንግዲህ እዚህ መጽሐፍ ላይ እንድንወያይ ይሄን እድል ማግኘትን በራሱ ትልቅ ስለሆነ እግዚአብሔር ያክብርህላለሁ በአዲስ ዋልታ ነፃ ሐሳብ ተመልካቾችም ስም ከልብ የመነጫ አክብሮቴንም ለመግለጽ ወዳለው ተመልካቾቻችንም እንዲሁ በተመሳሳይ እንግዲህ እንድታነቡትና የራሳችሁን ይስ እንድትሰጡበት ነው ዳንኤል እንዳለውም እንድናሰፋውም እንድናጠባውም የየራሳችንን ሐሳብ ሰተን በተከታታይነትም ሌሎቹም እንዲጽፉ እሱም እንደሚጽፍ አንዱ ይዤው የነበረው ጥያቄ ትጽፋሉ የሚል ነው እንግዲህ ከዚህም በላይ ሆነ
ነገ ኮሜንቶቹ ተካተው የሚጻፉበት እድል እንደሚኖር ነው የነበረን ውይይትም እዚሁ መጽሐፍ ላይ ነው ሌሎች ጉዳዮችን ለመዳሰስ ቀርቶ ይህንንም ለማዳረስ ሰዓት ገድቦናል በድጋሜ ከልብ አመሰግናለሁ እስካሁን እንግዲህ ስትከታተሉ